እኔ ምልሽ ምን አለ ግን እንደ ሴቶቹ አንዳንድ ቀን በጧት እየተነሳሽ ብታግዢ ምን አለበት? እማ እየቀለድሽ እንዳይሆን እኔ ነኝ ሌሊት ተነስቼ ኪችን ለኪችን እምርመጠመጣ? አዎ ምን ትሆኛለሽ? ምን ችግር አለው? አረ በስመ አብ በይማ፣ የሰይጣን ጆሮ ይጠፈን። ምን በወጣኝ። ለነገሩ እኔ ነኝ ጥፋተኛ። ወንድ መሆንሽ መች ጠፋኝና። እማዬ በእናትሽ ምንም አትበይኝ። እኔ ከአንቺ ጋር ተጣልቼ ቀኔ ማበላሸት አልፈልግም። ወይ ጉድ! ደግሞ ስራ እንዳለው ሰው ቀኔ እንዳይበላሽ ምናምን ትያለሽ። የትም ሲንዘላዘሉ ለመዋል ደግሞ ቀንሽ ተበላሸ አልተበላሸ ምን ትርጉም አለው? እማ በጠዋት ከአንቺ ጋር መጣላት አልፈልግም እያልኩሽ እኮ ነው። ቆይ ምን ሆነሽ ነው? በቃ ለአንቺ ያልጣምሽ ነገር ሁሉ ጸብ ነው የሚመስልሽ አይደል እንዴ? ቆይ ምግብ ስሪ ማለት ስድብ አይደለም እንዴ? ወዶ አይስቋል። ጭራሽ ምግብ መስራትም ስድብ ሆነ። አስበሽዋል? ግን እማ በጠዋት ተነስቼ ሽንኩርት ከትፌ ዘይት ምናምን አቆላልቼ ስቶቭ ከፍቼ ለወጣኝ ማሚ ካወቀች ለነገ የተባባልነውን ቀሚስ አገዛልኝ። በቃ እሺ፣ ለማንኛውም ራይድ እየመጣልኝ ነው። መጣሁኝ። እሺ ቻው። እንዴ ያሟቸዋል እንዴ? ይቅርታ እህቴ፣ ሳናስበው ነው። ይቅርታ ሳናስበው ነው። ሳናስበው ነው ታያለሽ። እንደ እያየሽ አትሄጂም? አይ ማየት እናያለን፣ ግን አጋጣሚ የተፈጠረ ስህተት ነው ለማለት ነው። ይቅርታ ተባልሻል ነው ሌላ ነገር ፈልገሽ? ምን እንዳታመጡ ነው? አሁን ዝም ብለሽ ትሄጃለሽ ወይ? ይህን ፀጉርሽን ይዤ እንደ ጅራፍ ላጭውሽ? ማን እንደሆንኩ አላውቃችሁም። እሺ አሳያችኋለሁ። ኧረ ሰመራ ነው ጅቡቲ ነው የምታሳይን? እንዴ ደግሞ እንደሱ የሚባል ነገር አለ እንዴ? እንዴ በደንብ ነዋ። ሰው ሰርቆ ጸበል ሲሄድ አላየሽም እንዴ? በስመ አብ! ለስርቆት ጸበል ድረስ መሄድ ምን ያደርጋል? ስቀልድሽ ነው። ይልቅ የሄድሽበትን ጉዳይ አሳካሽ? አንዳንድ ሐኪም ቤቶችን ለማናገር ሞክሬ ነበር፣ ግን ታማሚው ካልመጣ ምንም አንልሽም ብለውኛል። የአዲስ አበባ ኑሮ ግን በጣም ከባድ ነው። እንዴት? በቃ ጠዋት ወጥተህ ማታ ነው ቤት የምትመለሰው ማለት ነው። አዲስ አበባ እኮ እንደዚህ ነው። ጠዋት አንድ ጊዜ ከቤት ከወጣሽ መመለስ ብሎ ነገር የለም። እንዴ ታዲያ እንደዚህ እንዴት ነው የምንዘልቀው? ለማንኛውም አባዬ ምግብ ሳይበላ ነው የወጣሁት። አሁን ምግብ ላድርስለት። አታስቢ፣ ቀን ላይ ምግብ ወስጄላቸው ነበር። ውይ በፈጣሪ አስቸገርነህ አይደል? እግዚአብሔር ዋጋህን ይክፈል። እንዴ እንደሱ አይባልም። ኤልያስ ብሎ የማላረገው ነገር የለም። እቺ ሴትዮ ደግሞ ልጮህብኝ። ሄሎ ወይዘሮ ሜላት። አቤት አቤት፣ ሄደዎችነት። አረ ወይዘሮ ሜላት አይጮሁብኝ። አጥቼ እኮ ነው። ምን ላድርግ? ብቻዋን 3 ልጆች የምታሳድገው እናት እንግዲህ በጣም የምትወዳት መካከል ላይ የተወለደችውን ሴት ልጇን በጣም ስለምትወዳት በአክሱም ጽዮን ቀን ስለተወለደች ልደቷን ለማክበር ወደ አክሱም ጽዮን ትሄዳለች። በሄደችበትም ወቅት ልደቷ ስለሆነ በጣም እንደምትወዳትና እዚህም ሁሌም በየዓመቱ ማመጣሽ ልደትሽ ስለሆነ ስለምወድሽ እዚህ ለማክበር ነው ልደትሽን ትላታለች። እሷም በጣም እወድሻለሁ ብስላት እኔም እወድሻለሁ እማዬ ብላ መስቀልም ስጦታ ታስርላታለች ማለት ነው። ከዛም ኬክ ስለምትቆርስ በጣም ህፃኗ ኬክ ስለምትወድ ኬክ አልገዛሽልኝ ብላታለች። በኋላ ገዛልሻለሁ ስትላት አይ አሁን ነው የምፈልገው ብላ ስላስገደደቻት እዚህ ጠብቂኝ የትም እንዳትንቀሳቀሽ ብላ ኬኩን ልትገዛ ስትሄድ ስትመለስ ህፃኗ ነበረችበት ቦታ አትገኝም። እናም አንድ ሽማግሌ ሰውዬ ልጅ ያጡና ከሚስታቸው ጋር የተፋቱ ስለነበሩ እሳቸው አንስተው ይዘዋት ይሄዳሉ። ምክንያቱም እዛ አካባቢ ከረጅም ሰዓት ቆይታ በኋላ እናቷ ስለተመለሰች እዛ አካባቢ ማንም ሰው ስላልነበረ እች ልጅ ባደራ ወደ ቤቱ ይወስዳታል። ሴትዮዋ የመጣችው ከአዲስ አበባ፣ ሰውየው ግን ሽማግሌው ግን የመጣው ከደሴ ነው። እናም ወደ ደሴ ህፃኗን ይዞት ሄዶ ያሳድጋታል ማለት ነው። እንደ አባትም እንደ እናትም ሆኖ ብቻውን አብሯ አሳድጎ ትልቅ ልጅ ሆነች። ከዛም ትልቅ ከሆኑ በኋላ አባትየው ሽማግሌው በጣም በጠና ስለታመመ ለሕክምና ወደ አዲስ አበባ እንዴት ስለተነገረ ቀጥታ ወደ አዲስ አበባ መምጣት ስላለበት ወደ አዲስ አበባ ለመምጣትና ከልጁ ጋር ተነስቶ ለመምጣት አሰቡ ማለት ነው። እናም አብረው አንድ ሆስፒታል ሲሰሩ የነበረው ጓደኛዋ ኤልያስ የሚባል እሱ አሽኝት አደረገላት። አዲስ አበባ ከዚህ በፊት ሄዶ ስለሚያውቅ እዛ የሚያውቃቸውን ሰዎች እንዲያስተዋውቃት ከሰው ጋርና መዛም ቤት እስከሚከራዩ ድረስ እሱ እንዲያርፉ ብዙ ነገሮችን አዲስ አበባ ሆኖ እንዲሸፍንላት ደውሎ ነግሮ ስልኩን ሰጣት ማለት ነው። እናም አባትና ልጅ ተያይዘው ወደ አዲስ አበባ መጡ። አዲስ አበባ ሲመጡ ዘመድ የላቸውም። ያው ቀጥታ የሚያገኙት ያንን ደላላውን ነው ማለት ነው። ኤልያስ የቀጠረላቸውን ደላላ
እናም ከመንገድ ስለመጡ ደክሟቸው መንገድ ላይ ትንሽ አረፍ ብለው እያሉ አንዱ ሌባ መጥቶ ልደውልልሽ ብሎ ስልኳን ሰርቋት ይሄዳል። በእርግጥ መጀመሪያ ላይ ደውሎለት ስለነበረ ለልጁ አድራሻውን ነግሮ ስለነበረ ከዛ በኋላ ነው ስልካቸውን ሰርቆ ሄደው። ከዛም ሁለታቸውም በስልካቸው በመሰረቁ በጣም ተደናግጠው አባቷም በቃ ልጄ ተረጋጊ፣ ችግር የለውም ብለው አረጋጓትና ተረጋግተው ቁጭ አሉ። ልጇንም ከ16 ዓመት በኋላ ድጋሚ ልታያት ተስፋ የምታደርግ እናት አሁንም በለቅሶና በሀዘን ነው ያለችው። ቤት ውስጥ ያሉትን ልጆች ረስተዋለች። በተለይ ደግሞ የመጀመሪያ ልጇ በጣም አስቸጋሪና መጥፎ ስለሆነችባት ምን ማድረግ እንዳለባት ግራ ስለገባት ሁሌም በሷ ምክንያት እየተማረረች ነው እና እማዬ ብላ ስትጠራት እንደውም ነጋልሽ እያለች እየተማረረች ነበረ። በቃ ምንም ነገር አትረዳትም፣ እናቷንም አታከብርም። በዛም ምክንያት በእሷና በእናቷ መካከል ሁሌም ግጭት ይፈጠራል ማለት ነው። ወንዱ ልጇ ግን እናቱን በጣም ነው የሚረዳት። እናም ምናሴ ብላ የሰየመችው ልጇን ሀሴትን ካጣች በኋላ የእሷ ምትክ ስለሚሆን ምናሴ ማለት ምትክ ማለት ስለሆነ በተለይ ደግሞ 6 ዓመት ላይ እያለ በተመሳሳይ ሀሴት የምትባል የጠፋችውን ልጇ የምታደርገውን ነገር ሁሉ ስለሚያደርግ እሷን ስለሚመስላት እና በእሷ ምትክ ስለተተካላት በጣም ደስ እያላተኝ ምናሴ ብላ ጠራችው እና በጣም ይረዳታል። የእናቱን ህመም ሁሉ ለመረዳት እና ለመሸከም ሁሌም ዝግጁ ነው ማለት ነው። ከመጀመሪያዋ ልጅ ጋር ግን በጣም ይጣላል ከሰላም ጋር ማለት ነው። በተደጋጋሚ ይጨቃጨቃሉ፣ በምንም ነገር አይግባቡም። እንደውም ልደት ላከብር ነው ብር ስጪኝ ስትላተኝ ትናንትና ሰጥቼሽ አልነበር እንዴ? እንዴት ነው ድጋሚ ብር የምትጠይቂኝ ስትላተኝ አዎ የትናንት የሰጠሽኝ አለ፣ ነገር ግን ተጨማሪ ስለሚያስፈልገኝ ነው። ምክንያቱም ጓደኛዬ ልደቷን ሆቴል ስለምታከብር ተሰብስበን ሰርፕራይዝ ማድረግ ስላለብን ነው ስጭን አለቻት እና ብር ተቀበለች ማለት ነው። እና ስንት ዓመቷ ነው አንቺ በስከርጅና ልጅሽ ወልደሽ የልጅሽ ልደት በማክበሪያ ሰዓት ሆቴል ትዞር ያለሽ እያለ ከእህቱን ሲተርባትኝ እህትየዋም በመካከል ስንት ዓመቷ ነው ስትላት 20። እናቷን ብድግ አድርጋ አንቺ እኮ በ6 ወር ትበልጫታለሽ፣ በ6 ወር ብቻ ነው የምትበልጫተኝ፣ አንቺ ደግሞ 23 ዓመትሽ ነው፣ እንዴት ነው እሷ 22 ዓመቷ የሚሆን ምናምን ብላ እንዴት ነው 20 ዓመቷ የሚሆነው ብለው እየተከራከሩ ነበረ። በዛም መካከል እንግዲህ አዎ አንተ 19 ዓመት ነው፣ ሰላም ደግሞ 23 ዓመቷ ነው፣ ሀሴትዬ ብትኖር እሷም 21 ዓመት ይሆናት ነበር ብላ ስትለው አዎ ብትኖር ብሎ ልጄ በህይወት አለች አልሞተችም ብላ እናቷ በጣም ስሜታዊ ሆና እያለቀሰች ነው። ምክንያቱም በህይወት አለች አንድ ቀን አገኛታለሁ ብላ ተስፋ ታደርጋለች። እናም ምግብ በጧት ቁርስ በልተው ወደ የትምህርት ቤታቸውና ወደ ስራ ለመውጣት ቁርስ ማን ይስራ ሲባባሉ እኔ ተነስቼ እሰራለሁ አለች። ስለዚህም ቁርስ ለመስራት ተነስታ እናትየዋ ወይዘሮ ሜላት ቁርስ እየሰራች እያለ በመሀል ለደላለው ትደውላለች። ደላለውም ደውላ እባክህ ሰራተኛ አላገኘህልኝም ወይ እስካሁን ሲላት አሁን በቅርቡ አመጣልሻለሁ ብሎ ነገራት ማለት ነው። ሰራተኛ እየፈለገች ነው ቤት ውስጥ ብቻዋን ስራውን ስላልቻለችው። እናም እሱም ከዘጋው በኋላ ማን ነው የሚደውልልህ ብሎ ጓደኛው ሲጠይቀው አንዲት ሴትዮ አለች እንደው ለኃይለኛ ልጅ አላት እና ከእሷ ጋር ምሰራ ሰራተኛ እንግዲህ እግዚአብሔር ይሆናት እያለ ሰራተኛ በቅርቡ እንደሚያመጣላት ነገረቻት። ከዛም ወደ ሽማግሌዎቹ ከደሴ ወደ መጡት እንግዳ ሂዶ እነሱን ቤት አሳረፋቸው ማለት ነው። ስልኩንም ከሰረቀው ልጅ ስለሚተዋወቁ ቀምቶ ለባለቤቱ ስልኩን አስረከበ። እናም በጣም ደስ ብሏቸዋል። ስልካቸው ተመልሶ ከዛ አረፍ ብለው እንግዲህ ለጊዜው ከደሴ እስከሚሄዱ ድረስ እዛ ልጁ እየተንከባከባቸው፣ ምክንያቱም ሁሉን ነገር ያደረገው እኔ አይደለሁም ኤልያስ ነው፣ ማመስገንም ያለባችሁ እሱን ነው፣ እሱ ነው ሁሉን ነገር ያደረገላችሁ ብሎ ነገራቸው ማለት ነው። እንግዲህ አደራ ብሎ ስለላካቸው ከደስ ያለው ጓደኛቸው እሱ እየደላለው እየተንከባከባቸው ነው። ልጁም የሰረቀውን ቤተሰብ መሆናችሁን ስላላወቅኩ ነው፣ በጣም ይቅርታ አድርጉልኝ ስለሰረኳችሁ ብሎ ይቅርታ ጠይቆ በዚሁ ታረቁ። ምናሴም ከእህቱ ጋር በጣም እየተጨቃጨቀ እየተጣላ ምግብ ጨውን አበዛበት። እኔ እኮ እማዬ የሰራችው መስሎ ነበር፣ አንተ ሰርተው ነው ለካ እንደዚህ ጨው የበዛበት ብላ ስትናገረው አንቺ ተነስተሽ ሰርተሽ ስታበይን ሲገባ ጭራሽ በእኔ ላይ ሞርት ይዣለሽ ብለው ተጣልተው ተነሱም። በዚህ ምክንያት ወይዘሮ ሜላት ስላከፋተኝ ይቅርታ ጠይቆ ከእህቱ ጋር እንደታረቀ ነገራት ማለት ነው። እና እህትየውም ልብስ ወደ ልደት የጓደኛዋ ልደት ለማክበር ወደ ሆቴል ስትሄድ ልብሱን እንዳለበት እንትን አድርገው ነው የሄደችው።
እና እናቷ ምን ባረጋት ነው የሚሻለኝ? ሴትዮ ምንም እኮ ሴት ምኗም ሴት አይመስል እያለች የተማረረች ልብሱን ሸካክፋ አስቀመጠች ማለት ነው። እንግዲህ ልጇን ከ16 ዓመት በኋላ ታገኛታለች ወይስ ደግሞ አታገኛት የሚለውን በቀጣይ ክፍል የምናይ ይሆናል። ውድ ቤተሰቦቻችን አብራችሁ ስለቆያችሁ እጅግ በጣም እናመሰግናለን። በጣም ልብ የሚነካና የእናትነትን ስሜት በጣም የሚያንጸባርቅ ድራማ ነው ይዘንላችሁ የመጣ ነው። በያላችሁበት ሰላማችሁ ይብዛ። እናመሰግናለን ስለተከታተላችሁን።